ኢትዮጵያ ለቱሪስት መዳረሻነት የሚሆኑ በርካታ የተፈጥሮ ጸጋዎች ያሏት ሀገር ናት። ከነዚህ ጸጋዎች ደግሞ አንዱ ኮይሻ ነው። በኮይሻ ሀላላ ኬላን ጨምሮ የጨበራ ጩርጩራና ሌሎች 3 ለቱሪስት መዳረሻነት የሚሆኑ ስፍራዎች አሉ። የጨበራ ጩርጩራ ፓርክም በውስጡ በርካታ ለዓይን ማራኪ የሆኑ ውብ ስፍራዎችን ይዟል። ወደ ውስጥ ስትሄድ ያሉ ፏፏቴዎች፣ ትኩስ ውሃ፣ ምንጮች በአፍሪካ ውስጥ ትልልቅ የሚባሉ አጥቢዎች ያሉበት አካባቢ ነው። ዝሆን አለ፣ ጉማሬ አለ፣ አንበሳ አለ፣ ጎሻ አለ እና ሌሎች በጣም ብዙ አዋፋት አሉ። ከዛ ውጪ ደግሞ ያው ኢኳቶሪያል ሬን ፎሬስት የሚባል በጣም ጥቅጥቅ ዛፍ ያለበት አልፎ አልፎ ወደዛ አካባቢ ደግሞ ግራስላንድ ያለው ነውና አዋፍ አሉ። ተነግሮ ማያልቅ ሌላ ጸጋ ነው። ሆኖም ግን እነዚህን የመሰሉ ውብ ስፍራዎች ቱሪስቶች እንዲጎበኙት ለማድረግ የሚያስችል የመሰረተ ልማት ባለመኖሩ ከዘርፉ ተጠቃሚ መሆን ሳይቻል ቆይቷል። አሁን ይህንን ታሪክ የሚቀይሩ ስራዎች በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጪነት በገበታ ለሸገር፣ በገበታ ለሀገርና በገበታ ለትውልድ ትግበራዎች ኢትዮጵያ በዘርፉ ያለውን ሰፊ በረከት መቋደስ ጀምራለች። ሀገራችን ያላትን ጸጋ ለመጠቀም ሀብቱን ከድህነት መውጣት እንድንችል የዓለም ሕዝብ መጥቶ እንዲያይ፣ ገቢ እንድናገኝ፣ ወጣቶች ስራ እንዲያገኙ በማሰብ ብዙም ያልሰራንበት ዘርፍ ስለሆነ የኢኮኖሚ ቅርብ ጊዜ ወዲህ ደግሞ የኢኮኖሚ አንዱ መሰረት ስለሆነ እሱን ለመደገፍ እንዲቻል በመንግስት በጀትና በመንግስት ኢንቨስትመንት ብቻ ሳይሆን በተለያዩ አማራጮች ያው በጠቅላይ ሚኒስትሩ ኢኒሼቲቭ አማካኝነት ከሀገር ወደድ ኢትዮጵያውያን ከፐብሊክ ሰርቫንቱ ጭምር በዛ ገንዘብ የሚሰሩ ናቸው። እነዚህ በዚህ መሰረትም ከ3 ዓመት በፊት ምንም መሰረተ ልማት ያልነበረው የጨበራ ጩርጩራ ፓርክ ቀንከሌት በአድካሚ ሁኔታ በተሰራ ስራ ለቱሪስቶች፣ ለዘርፉ ባለሙያዎችና ለአጥኞች ምቹ በሆነ ሁኔታ ተገንብቶ ተጠናቋል። ሀብቶቻችንን ለኢትዮጵያውያንም ኢትዮጵያን መጎብኘት ለሚፈልጉ የተለያዩ ቱሪስቶችንም ማዘጋጀት ስላለብን በፍጥነት ሰርተን ኦልሞስት አሁን በጥሩ ሁኔታ ላይ ነው ያሉት። እዚህ የመጣ ሰው ሙሉ ጊዜውን ከእንስሳቱ ጋርና ከተፈጥሮ ጋር እዚህ እንግዲህ አይታችኋል። ምንም ጎደለ የሚባል ቦታ አይደለም። በጣም ግሪን ነው እና እዚህ የሚመጣ ሰው ሁሉም አለው። እዚህ ሩሞቹ አሉ፣ ሬስቶራንቶች አሉ፣ ስፓ አለ፣ የስብሰባ አዳራሾች አሉ፣ ውበት መጠበቂያዎች አሉ። ለናሽናል ጂኦግራፊዎችም ጭምር ቢሮ አለ። በፓርክ ውስጥ የተገነቡት ግንባታዎች ከተፈጥሮና ከአካባቢው ባህላዊ ኪነ ህንፃ ጋር እንዲስማማ ተደርጎም የተሰራ ነው። ደረጃውን ጠብቀው ካለው አካባቢ የህንፃ ግንባታ ጋር አብረው እንዲሄዱ ሆነው የሚገነቡ ረጅም ጊዜ እንዲቆዩ በጥራት ተደርገው የሚገነቡ ናቸውና እዚህ አሁን ያሉ ግንባታዎች በጣም ክፍት የሚመስሉ ማታም ጭምር ሰማይን የምታይባቸው መጋረጃ እንትን ካላረክ በስተቀር ኦፕን ውጪ ያለህ ነው የሚመስለው። ይሄንን ተፈጥሮ እንድታይ ውጪ ያለህ እንዲሰማ ነው ቤትህ ሆነ ሌሊትም ቀንም የተገነቡት እና ካለው ከአካባቢው ማህበረሰብ የግንባታ ባህልና ከአካባቢው ከተፈጥሮ ጋራ ለዛ እንዲስማማ ተደርገው ነው ዲዛይን የሚደረጉ። ጠቅላይ ሚኒስትሩ ያስጀመሯቸውን መሰል ፕሮጀክቶችን ምሳሌ በማድረግም የግል ባለሀብቶች ሀሳቡንና አሰራሩን በመከተል በሰፊው እየተሳተፉበት እንደሚገኝም ተገልጿል። እነዚህ የጠቅላይ ሚኒስትሩ ኢኒሼቲቭ ፕሮጀክቶች ናቸው። ነገር ግን ፕራይቬቱም እየሰራ ነው። የሚገርመው ፕራይቬቱም በሚገርም ጥራት ደረጃ እየሰራቸው ነው አሁን እና አላማችን እኛ ወደምንፈልገው አላማ እየሄደ ነው ማለት ነው። ጥራትን ማምጣት፣ በፍጥነት መጨረስ፣ ሀብትን ማውጣት፣ ያልታዩ ሀብቶችን አምጥቶ ወደ ገንዘብ ወደ ሀብት መቀየር ስለሆነ ሞር እነዚህ አሁን አይንን ለመክፈት ሀብትን ለማሳየት ካልሆነ በስተቀር በቂ አይደሉም። በቀጣይም በኮይሻ ካሉ 5 የቱሪስት መዳረሻዎች ውስጥ 2ቱን ስፍራዎች መሰረተ ልማቶችን በማሟላት ባለሀብቶች እንዲያለሙት ይደረጋል ተብሏል። 5 ናቸው የኢኒሼቲቭ ፓኬጆች። አንዱ ሀላላ ኬላ ነው። ሀላላ ኬላ ተመርቋል። ይሄ አሁን ጨበራ ክላስተር የምንለው ነው። ጨበራ ክላስተር በፓርኩ መግቢያ አካባቢ ያለ ነው። ሌላው ጩርጩራ የሚባል አለ፣ ጉዱሙ የሚባል አለ እና ኮይሻ ዳሙ ጋር ያለው አለ። 3ቱ ቦታዎች ኦልሞስት ለቱሪዝሙ ምቹ ናቸው። 2ቱ ግን ጊዜውን ጠብቀን መሰረተ ልማት እየዘረጋን ስለሆነ ለኢንቨስተሮች ሁሉንም እኛ ማልማት ሳይሆን አላማውን ኢንቨስተሮቹ የግል ኢንቨስተሩ እንዲመጣ ስለሆነ እነሱ ዝግጁ ሆነዋል። አሁን በተጀመረው የገበታ ለትውልድ ፕሮጀክትም የተለያዩ አዳዲስ መዳረሻዎችን በማውጣት ከዘርፉ የሚገኘውን ጠቀሜታ ለማሳደግ መስራት እንደሚገባም አስታውቀዋል። አሁን ደግሞ 3ኛ ዙር ላይ ገበታ ለትውልድም ብለን ደግሞ ብዙ ዴስቲኔሽን እያመጣን ነው። እንግዲህ አንዳንድ ሰዎች ሚስ አንደርስታንድ ያደርጋሉ። የሚያደርጉትም ብዙም እንትን ለማለት አንፈርድባቸውም። ለምን ይሄንን ሀብት አልተጠቀም ነው እኛ
ሌሎች ብዙ ሀገሮች የምናውቃቸው በአፍሪካ ደረጃ ኢቭን ኬንያ፣ ታንዛኒያ፣ ደቡብ አፍሪካ፣ ግብጽ ብዙ ከኛ ያልበለጠ ሀብት ያላቸው ኢኮኖሚያቸውን ትልቁን ድርሻ ይወስዳል ቱሪዝም እና ቱሪዝምን ማልማት አለብን። ውብ ሀገር ናት። የተለያየ ዲሞግራፊ ያላት ሀገር ናት። የመሬት አቀማመጥ ያላት ሀገር ናት። ውብ ህዝብ ያለባት ሀገር ናት እና ሀብቷን ተጠቅማ ያላትን ሀብት ተጠቅማ መልማት አለባት። እነዚህ ሁሉ ፕሮጀክቶች በተለያዩ ሀገራዊ ችግሮች ውስጥ የተሰራ እንደሆነ አንስተውም ሀገራችን ሰላም ብትሆን ደግሞ ከዚህ በላይ ሰርቶ መጠቀም ይቻል ነበርም ብለዋል። በብዙ ችግሮች ሀገራዊ ችግሮች መካከል ነው የምንሰራቸው። ቆመን መጠበቅ አንችልም። ሰርተን ከችግር ጋር አብረን ያው አንዱም ድህነት ስለሆነ የሚያስቸግረን ከድህነት መውጣት አለብን የሚል ስለሆነ ሞቲቭ በዛ መካከልም የሚሰሩ ናቸው። የበለጠ ደግሞ እኛ ኢትዮጵያውያን ሰላም ሆነን ተግባብተን ሀብታችንን ብናወጣ ደግሞ ከዚህ በላይ ብዙዎችን አልምተን መጠቀም እንችላለን።